በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ፣ ሰይጣንን አሰረው፣ አዳምን ነፃ አወጣው። ከእንግዲህ በኋላ ሰላምና ደስታ ሆነ። በእንተ ሕማሞሙ ለነዳያን ወበእንተ ጋሮሙ ለሙቁሃን ይዜ እትነሳ ይቤ እግዚአብሔር ሬሲ መድኃኒተ ዋግህድ ቦቱ። ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል፣ መድኃኒትንም አደርጋለሁ። መዝሙር 11 ቁጥር 5 ላይ የተመዘገበ ኃይለ ቃል ነው። በዚህ ኃይለ ቃል አምላካችን ያስተምረናል፣ እኛም ልጆቹ በማስተዋል ሆነን እናደምጠዋለን። ተናጋሪው ነብይ እግዚአብሔር ዳዊት ነው። ምክንያቱ ደግሞ የክርስቶስን ትንሣኤ መመስከር ነው። በአካለ ሥጋ ሳያገኘው በአይነ ሥጋ ሳይመለከተው በትንቢት መነጽር ተመልክቶ በመንፈስ ቅዱስ ተቃይቶ ከልደተ ክርስቶስ 1000 ዓመት ቀድሞ ትንሣኤውን መሰከረ። ዳዊት በትንቢት ትንሣኤውን መሰከረ። ከተነሳ በኋላ ደግሞ የመጀመሪያዎቹ የትንሣኤው ምስክሮች ቅዱሳን መላእክት ነበሩ። የሴትነት ጉልበት ሳይፈትናቸው ጨለማው ሳያሸንፋቸው በፍቅሩ ተማርከው በማለዳ ወደ መቃብሩ ለመጡ ሴቶች ሕያውን ከሙታን ጋር ስለምን ትፈልጉታላችሁ? እሱስ ተነስቷል፣ በዚህ የለም ብለው ትንሣኤውን መሰከሩላቸው። ከመላእክት ቀጥሎ የትንሣኤው ምስክሮች ቅዱሳት አንስት ነበሩ። ከሴቶቹ ቀጥሎ ደግሞ የትንሣኤው ምስክሮች ቅዱሳን ሐዋርያት ነበሩ። በአማን ተንሥአ ክርስቶስ ወአርአዮ ለስምዖን ጴጥሮስ፣ በእውነት ጌታ ተነስቷል ለስምዖንም ታይቷል ብለው ምስክርነትን ሰጡ። የሉቃስ ወንጌል ምዕራፍ 24 ቁጥር 33 ላይ የተመዘገበ ኃይለ ቃል ነው። እንኳን ያመኑበት ደቀ መዛሙርቱ ይቅርና አይሁድ ሳይቀር እንደሚነሳ እርግጠኞች ነበሩ። ይነሳል ብለው ስለፈሩ መቃብሩ ላይ 3 ታላላቅ ጥንቃቄዎችን አድርገዋል። አንደኛው በትልቅ ቋጥኝ መቃብሩን ዘግተው በሮማ የመንግስት ማህተም ማተም ነበረ። ይህንን ቢያልፍ ይህ ዕቅድ ባይሳካ ብለው ደግሞ መቃብሩ ላይ ዘመነኛ መሳሪያ የታጠቁ ልዩ የሮማ ወታደሮችን መቃብሩ ላይ ዘብ ማቆም ነበረ። ይህኛው ዕቅድ ባይሳካ ብለው ደግሞ ለሶስተኛ ጊዜ ያቀዱት ዕቅድ ደቀ መዛሙርቱ ተነስተዋል በማለት ፈንታ ደቀ መዛሙርቱ ሰርቀው ወሰዱት በማለት የሐሰት ወሬ የሚያወሩ ሰዎችን በገንዘብ መግዛት ነበረ። ነገር ግን አይሁድ ሞኞች ናቸው። መቃብር ያላሸነፈውን ጌታ፣ ሞት ያላሸነፈውን ጌታ መቃብር ያሸንፈዋል ብሎ ማሰብ ሞኝነት ነው። እነሱ ባዶ መቃብር ሲጠብቁ የኛ ጌታ ግን ገሊላ ገብቶ ትንሣኤውን ገለጠ። በገንዘብ የተገዙ ሰዎች ትንሣኤውን ሲክዱ፣ በፍቅሩ የተገዙ ደቀ መዛሙርት ደግሞ በአማን ተንሥአ ክርስቶስ ወአርአዮ ለስምዖን ጴጥሮስ፣ በእውነት ጌታ ተነስቷል ለስምዖንም ታይቷል ብለው ምስክርነትን ሰጡ። ትንሣኤና ሕይወት እኔ ነኝ ብሎ የሰበከው ጌታ ተነሳ። በሕማማት ወቅት በግርፋት የተወለገው ሰውነቱ በሄሮድስና በጲላጦስ ፊት ተንገላቶ የቆመው ሕይወቱ ብርሃን ለብሶ ብርሃን ተጎናጽፎ ተነሳ። ሊቃነ ካህናት ይህን ሲሰሙ ሕይወታቸው አደጋ ላይ ወደቀ። ወታደሮቹን በገንዘብ ሸነገሏቸው። ግን ዝም የማያሰኟቸው ሰዎች ተፈጠሩ። የአይሁድ ጉቦ ያታለላቸው ጥቅም የያዛቸው ሰዎች፣ ከመቃብር በላይ ያሉ ሕያዋን የሆኑ ግን በኃጢአት ሙታን የሆኑ ሰዎች ትንሣኤውን ሲክዱ፣ ከመቃብር በታች ያሉ ሰዎች ደግሞ ተነስተው ትንሣኤውን መሰከሩ። እውነትን በብር መሸሸግ አይቻልም። ለይሁዳ ያወጡት ብር፣ ለወታደሮች ያወጡት ብር ከሰረ። ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳ። ክርስቲያኖች፣ ትንሣኤው ለክርስቲያኖች ልዩ መንፈሳዊ ስሜትን ይፈጥራል። በጣም ልዩ የሆነ መንፈሳዊ ስሜትን። ምክንያቱ ምንድነው ካላችሁ፣ በትንሣኤው የተሸነፉ ተራ ነገሮች አይደሉም። ትንሣኤው ያሸነፈው ሞትና መቃብርን፣ ኩነኔና ሲኦልን፣ ኃጢአትንና ሰይጣንን ነው። ስለዚህ ለጠቢባኑ ሳይቀር፣ ኃያላኑ ሳይቀር፣ ነገስታቱ ሳይቀር እጃቸውን ለሞት ሰጠው ነበረ። በትንሣኤው የተሸነፈው
ተራ ጠላታችን አይደለም ኃያላኑን ያንበረከከ ሞት ነው በትንሳኤው የተሸነፈው ስለዚህ ለክርስቲያኖች ትንሳኤ ልዩ መንፈሳዊ ስሜትን ይፈጥራል ደስ ይያለን እናከብረዋለን የክርስቶስ ትንሳኤ ልዩ ነው ቢያንስ ከሰዓት አንፃር ብዙ ነገሮች ቢኖሩም ልዩ የሚያደርገው ሁለት ነገሮችን እናንሳ አንደኛው የክርስቶስ ትንሳኤ ከሌሎች ትንሳኤ ልዩ የሚያደርገው ሌሎቹ በሱ ኃይል ተነሱ እሱ ግን በኃይሉ ተነሳ ሌሎቹ በስልጣኑ ተነሱ ኢየሱስ ክርስቶስ ግን በራሱ ስልጣን ተነሳ ወተንሳይኩ በስልጣነ ባይቲቴ ይላል በራሴ ስልጣን ተነሳሁ ይላል ሁለተኛው የክርስቶስን ትንሳኤ ልዩ የሚያደርገው ዳግም ሞት ላይ ይዘው ክርስቶስ ለዘላለም ተነስቷል እና ላዛር ተነስተዋል ድጋሜ ግን ሙተዋል እሱ ግን ሞት ላይ ገዛው ለዘላለም ተነስቷል ትንሳኤው ዘላለማዊ ነው መቃብር ክፈቱልኝ መግነዙን ፍቱልኝ ድንጋዩን አንሱልኝ ሳይል ብርሃን ለብሶ ብርሃን ተጎናጽፎ ሞት እንድል አድርጎ ተነስቷል መቃብር አላስቀረውም ሞት አልሳበውም መግነዝም አላዘየውም ስለዚህ የክርስቶስ ትንሳኤ ከሌሎች ትንሳኤ ልዩ ያደርገዋል ትንሳኤው ምን ያረጋግጥልናል እነዚህን ነገሮች እስኪ ጥቂት እናንሳ አንደኛ ትንሳኤው እግዚአብሔርነቱን ያረጋግጥልናል ዳዊት በመዝሙሩ አሁን በተነሳንበት ክፍል እንደነገረን ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል መድኃኒትንም አደርጋለሁ ይላል እነሳለሁ ያለ እግዚአብሔር ነው እሞታለሁም ያለ እግዚአብሔር ነው የተነሳው የሞተው እግዚአብሔር ነው ሞትን ድል አድርጎ በሶስተኛው ቀን የተነሳውም እግዚአብሔር ነው ስለዚህ ትንሳኤው እግዚአብሔርነቱን ያረጋግጥልናል እግዚአብሔር የሶስቱ ስም ነው አንሰ ሶበየ እግዚአብሔር እብል በእንታ ወወልድ ወመንፈስ ቅዱስ እግዚአብሔር ባልኩ ጊዜ ስለ አብ ስለ ወልድ ስለ መንፈስ ቅዱስ እናገራለሁ ይላል ሊቁ በሌላ አነጋገር ደግሞ እግዚአብሔር የእያንዳንዳቸው መጠሪያ ሆኖ እናገኘዋለን የአብ መጠሪያ ሲሆን በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እስመ ከመዝ አፍቀሮ እግዚአብሔር ለዓለም እስከ ወልዶ ዋሄደ መጣው ወሃበ ቤዛ ለኩሉ አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ እግዚአብሔር አብ ዓለሙን እንዲሁ ወደደው ይላል አንድ ልጁን ለሞት አሳልፎ እስከ መስጠት ደርሶ ዓለሙን የወደደው እግዚአብሔር እዚህ ላይ አብ ነው ስለዚህ እግዚአብሔር የአብ መጠሪያ ሆኖ እናገኘዋለን ማለት ነው የወልድም መጠሪያ ሆኖ እናገኘዋለን ወይም የኢየሱስ ክርስቶስ መጠሪያ በመዝሙር 77 ቁጥር 65 ላይ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የወይን ስካር እንደተወው እንደኃያልም ሰው ወቀተለ ጸሮ በድሬሁ በኋላውም ጠላቱን መታ ይለናል አሁን እግዚአብሔር ሞትን ያሸነፈው ከእንቅልፍ የመንቃት ያህል ነው ከእንቅልፍ እንደሚነቃ ከሞት ነቃ የወይን ስካር እንደተወው እንደኃያልም ሰው በወይን ስካር የተያዘ ኃያል ሰው የወይኑ ስካር ሲያልፍለት ሲለቀው ፈጥኖ ብድግ እንደሚል ክርስቶስም በቅጽበት ተነሳ ማለቱ ነው ዳዊት ዋይጸረ እድሜ ለርሱ ይላል እድሜን ለራሱ አሳጠረ ፈጥኖ መነሳቱን የሚያመለክተን ምስጢር ነው ስለዚህ ከሞት ከእንቅልፍ እንደሚነቃው ሞት እንድል አድርጎ የተነሳው ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው ስለዚህ እግዚአብሔር የኢየሱስ ክርስቶስ ወይም የወልድ መጠሪያ ነው ማለት ነው ሌላ ጥቅስ እናንሳ ሐዲስ ኪዳን ላይ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይላል በመጀመሪያ ቃል ነበረ ሲል ቀዳማዊነቱን ጥንታዊነቱን ዘላለማዊነቱን መጀመሪያ የሌለው መጀመሪያነቱን ያሳየናል ቃልም በእግዚአብሔር ዘንድ ነበረ ሲል ያ ቃል ለዘላለም ሲኖር በብቸኝነት ወይም ደግሞ ተነጥሎ ሳይሆን ከእግዚአብሔር ጋር ህብረት በማድረግ ነበረ በእግዚአብሔር ዘንድ ነበረ ማለት በጥገኝነት አይደለም በኩያነት ነው በእግዚአብሔርነት ነው ስለዚህ ቃል በእግዚአብሔር ዘንድ በመጀመሪያ ቃል ነበረ ማለት ቀድመናውን በእግዚአብሔር ዘንድ ነበረ ማለት ህልውናውን ህብረቱን አንድነቱን ቃል እግዚአብሔር ነበረ ብሎ እግዚአብሔርነቱን ያሳየናል ማለት ነው ስለዚህ ኢየሱስ ክርስቶስ እግዚአብሔር ተብሎ ይጠራል ወይም የኢየሱስ ክርስቶስ መጠሪያ ሆኖ እናገኘዋለን የአንድነት መጠሪያቸው ሲሆን ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ የተጻፈ ቃል ነው አሁን ኢየሱስ ክርስቶስ እግዚአብሔር ነው ካልነ
አማላጅ አንለውም ማለት ነው። ስለዚህ እግዚአብሔር የሶስቱ መጠሪያ ስም ነው፣ የእያንዳንዳቸው መጠሪያ ነው። ስለዚህ ትንሣኤው እግዚአብሔርነቱን ያረጋግጥልናል ነው አንድ። ሁለተኛው ትንሣኤው የቤተ ክርስቲያንን ምስረታ እውን አድርጎልናል። ኢየሱስ ክርስቶስ የቤተ ክርስቲያን የክርስቶስ ትንሣኤ የቤተ ክርስቲያን ትንሣኤ የቤተ ክርስቲያን መሰረት በክርስቶስ ትንሣኤ ላይ የተመሰረተ ነው። ክርስቶስ ባይነሳ ኑሮ ቤተ ክርስቲያን አትመሰረትም ነበር። ክርስቶስ ባይነሳ ኑሮ ቤተ ክርስቲያን የምትናገረው ነገር አይኖራትም ነበር። ክርስቶስ ባይነሳ ኑሮ የቤተ ክርስቲያን ጉዞ አይቀጥልም ነበር። ክርስቶስ ባይነሳ ኑሮ ደቀ መዛሙርቱ ተስፋ ቆርጠው ወደ ቀድሞ ስራቸው ይመለሱ ነበር። ክርስቶስ እንደተነሳ ማረጋገጥ የሚቻለው ደቀ መዛሙርቱ በሰማዕታት አደባባይ ጌታ ተነስቷል እያሉ እውነትን እየመሰከሩ ማለፋቸው ነው። እውነት ላልሆነ ነገር ማን ይሞታል ብላችሁ ነው። ስለዚህ ትንሣኤው የቤተ ክርስቲያንን መሰረት እውን አድርጓል። ሶስተኛው ትንሣኤው የእምነታችን መሰረት ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 16 ላይ እንደነገረን እንደተጻፈ ሙታን ካልተነሱ ክርስቶስ አልተነሳም፣ ክርስቶስ ካልተነሳ ደግሞ እምነታችን ከንቱ ነው ይላል። ስለዚህ እምነታችን ከንቱ አይደለም፣ ክርስቶስ ተነስቷል። ስለዚህ እምነታችን ትንሣኤው የእምነታችን መሰረት ነው ማለት ነው። የእምነታችን መሰረት መሆኑን ትንሣኤው ያረጋግጥልናል። ሌላው ትንሣኤው የኛን ትንሣኤ ያረጋግጥልናል። በስጋ ሞት ላይ የነፍስ ሞት፣ በመቃብር ላይ ሲኦል ተጭኖን ተደራርቦ ምን እንኖር ነበር። ክርስቶስ በመነሳቱ ግን ታሪካችን ከመቃብር በላይ አድርጎታል። እሱ በኃይሉ በስልጣኑ እንደተነሳ እኛም በሱ ስልጣን እንነሳለን። ፈርሰን በስብሰን አንቀርም። ክርስቶስ እንደሚነሳ እኛም እንነሳለን ወገኖቼ። ፈርሰን በስብሰን አንቀርም። ያመነች ነፍስ ጊዜያዊ መቆያዋ ገነት ነው። ያላመነች ነፍስ ደግሞ ጊዜያዊ መቆያዋ ሲኦል ነው። ክርስቶስ ሲመጣ መለከት ሲነፋ ነፍሳት ከስጋ ጋር ተዋህደው ይነሳሉ። የሚሞተው ስጋችን የማይሞት የማይፈርስ የማይበሰብስ አካል ሆኖ ተለውጦ ይነሳል። ተለውጦ ይነሳል ሲባል የመጀመሪያው ስጋችን ይቀራል ማለት አይደለም። መንፈሳዊ አካል ሆኖ ይነሳል ማለት ነው። ይህንን ግልጽ የሚያደርግልን ቅዱስ ጳውሎስ ነው። በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 42 እስከ 44 ድረስ እንደተጻፈው ምን ይላል? በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ይላል። ፍጥረታዊ አካል ተዘርቶ ፍጥረታዊ አካል አይነሳም፣ መንፈሳዊ አካል ሆኖ ይነሳል። ለምንድነው መንፈሳዊ አካል ሆኖ የሚነሳው ከተባለ የመንግስተ ሰማይን ደስታ ይህ ስጋችን መቋቋምና መሸከም ስለማይችል ነው። ዛሬ ብናዝን፣ ብንሰቃይ፣ ብንሰደድ፣ ብንራብ፣ ብንጠማ፣ በጦት ውስጥ ብናልፍ፣ ተስፋ ባይኖረን፣ በዚህ ዓለም ውስጥ በጉድለት ብናልፍ፣ በልቅሶና በዋይታ ብናልፍ፣ ነገር ግን በመንግስተ ሰማይ በአንድ የሰከንድ ደስታ መካስ ይችላል። ስለዚህ ይህ ስጋችን የመንግስተ ሰማይን ደስታ መሸከም ስለማይችል መንፈሳዊ አካል ሆኖ ይነሳል ማለት ነው። ይህ ስጋችን እንኳን የመንግስተ ሰማይን ደስታ መሸከም ይችልና 20 ሚሊዮን ብር ሎተሪ ደረሳችሁ ብንባል በደም ብዛት ልንሞት እንችላለን። ይህ ስጋችን መከራንም ደስታንም መሸከም አይችልም። ስለዚህ የመንግስተ ሰማይን ደስታ መቋቋምና መሸከም እንዲችል ሆኖ መንፈሳዊ አካል ሆኖ ይነሳል ማለት ነው። ለዚህ ነው ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል ያለው። ትንሣኤ ሙታን ሁለት አይነት ነው። ትንሣኤ ሙታን ከመሆኑ በፊት ትንሣኤ ልቦና ያስፈልጋል። ትንሣኤ ሙታን የሚጠቅመን ትንሣኤ ልቦና ሲኖረን ነው። ትንሣኤ ላልተነሱ ልቦች የክርስቶስ መምጣት ለፍርድ ነው የሚሆነው። ላልነቁ ልቦች የክርስቶስ መምጣት ለሐሳር ነው የሚሆነው። ዛሬ ትንሣኤ ልቦና ከሌለን ትንሣኤ ሙታንን መጠበቅ የለብንም። ምናልባት እንነሳለን፣ ግን ትንሣኤያችን የክብር ሳይሆን የሐሳር ነው የሚሆነው። ዛሬ ትንሣኤ ልቦና መነሳት ያስፈልጋል። ምናልባት ከኃጢአት ለመላቀቅ ተቸግረን ከሆነ ዛሬም ጭፈራ የሚማርከው ዝሙት የሚፈትነው ሰው ካለ፣ ዘረኝነትን የማይጸየፍ ሰው
ካለ ጥላቻን ያላራቀ ሰው ካለ የሰላም ሰው የፍቅር ሰው መሆን ካልቻልን መልካም ካላደረግን ለድሆች የሚራራ ልብ ከሌለን በጎ ነገር ካልሰራን ትንሳኤ ልቦና አልተነሳንም ማለት ነው ትንሳኤ ልቦና ካልተነሳን ደግሞ ትንሳኤያችን የክብር ትንሳኤ ሊሆን አይችልም ማለት ነው ይሄንን መረዳት ያስፈልጋል ሌላው ትንሳኤው የሚያረጋግጥልን በሞት ላይ ድልን እንድንቀዳጅ አድርጎናል ሞትን በሞት ላይ ባለ ድል እንድንሆን አስችሎናል ሰው የተፈጠረው በነጻነት ለዘላለም እንዲኖር ነበር ነገር ግን አትብላ የተባለውን ዕፀ በለስ በላ የሕግ አፍራሽነት ባለዳ ሆነ ሕግን ስላፈረሰ የሕግ አፍራሽነት ባለዳ ሆነ ሞትን በገዛጁ አመጣ ሞትን ያህል ዕዳ ተሸከመ ዕዳውን መክፈል አልቻለም ስለዚህ የሥጋ ሞት የበደል ክፍያ ሆነ ማለት ነው የሥጋ ሞት የኃጢአት ውጤት ሆነ ክርስቶስ ሲነሳ ግን የሞት ትርጉሙ ተቀየረ ሞት ሰውና እግዚአብሔር የሚገናኙበት ድልድይ ሆነ ሞት እኛና እግዚአብሔር የምንገናኝበት የሰርግ ጥሪ ሆነ ሞት ወደ እግዚአብሔር የሚወስደን መንገድ ሆነ ሞት እኛና እግዚአብሔር የምንተያይበት ምስጢር ሆነ ማለት ነው ከትንሳኤው በፊትና ከትንሳኤው በኋላ የሞት ትርጉም ተለያይቷል አሁን ክርስቲያኖች እኛን ሥጋዊ ሞት ሊያስፈራን አይገባም አይችልምም ምናልባት በጠበቅነው ይሁን ባልጠበቅነው ባሰብነው ይሁን ባላሰብነው በመንፈራው ይሁን በማንፈራው የበሽታ አይነት ልንጠራ እንችላለን ግን ሥጋዊ ሞትን ክርስቲያኖች ሊያሳስባቸው ሊያስጨንቃቸው አይገባም አሁን የተከሰተው ወረርሺ ብዙዎቻችን አስጨንቆናል የተረበሽነው የፈራነው ግን ለምንድነው ቢባል ሞትን ስለፈራን ነው እንዴ የተፈጠርነው እኮ ለዘላለም እንድንኖር አይደለም ይሄ ሥጋችን እኮ ለሞት የሚስማማ ሥጋ ነው እና ምን አለን እንጠነቀቃለን ይሄን አልፎ ሲመጣ ደግሞ ሞትን በጸጋ እንቀበለዋለን ለምን ከሞት በኋላ ሕይወት ከመቃብር በኋላ ትንሳኤ ስላለን እኛ ዘላለማዊ ተስፋ አለን ክርስቲያኖች ለዚህ እኮ ነው ትንሳኤ ሙታን ያስፈልገው ተስፋ ስላለን እኮ ነው በጸሎተ ሃይማኖት ትምህርታችን ወንሴፎ ትንሳኤ ሙታን የሙታንን መነሳት ተስፋ እናደርጋለን ይላል አያችሁ ተስፋችን ስለሆነ እኮ ነው ሁሉ ጊዜ ትንሳኤ ሙታንን በየቀኑ እንኖረዋለን ስንተኛ ሞታችን ያስታውሰናል መነሳታችን ደግሞ ትንሳኤያችን ያስታውሰናል ስለዚህ በየቀኑ ትንሳኤ ሙታንን እናዘክራለን ይሄ ብቻ አይደለም ክርስቲያኖች እናቶቻችን በልጅነት ጸጉራችን ይላጩናል ከዛ ይበቅላል ይሄ እኮ ትንሳኤ ሙታንን ነው የሚያረጋግጥልን ገበሬ መሬቱን አለስልሶ ዘር ይዘራል ያ የተዘራው ዘር ይበቅላል ይሄ ትንሳኤ ሙታን ማለት ይሄ ነው ለዚህ ነው ቅዱስ ጳውሎስ አንተ ሞኝ አንተ ያልዘራሃው ካልሞተ ሕያው ሊሆን አይችልም ይላል እኛ በመቃብር የምንዘራ ዘሮች ነን አዝመራዎች ነን እንበቅላለን እንነሳለን ስለዚህ ትንሳኤ ሙታን ያስፈልገን ተስፋ ስላለን ነው ይያልኳችሁ ነው ሌላው ትንሳኤ ሙታን ያስፈልገን መንግስቱን ስለምንወርስ ነው እኛ ሀገራችን በሰማይ ነው ሌላ ዓለም አለን ሌላ ተስፋ አለን ሐዘን በሌለበት ስቃይ በሌለበት በሽታ በሌለበት ዋይታ በሌለበት ሞት በሌለበት ማርጀት ማጣት መለወጥ በሌለበት ዓለም እንኖራለን ስለዚህ ክርስቲያኖችን የሥጋ ሞት ሊያስፈራቸው አይገባም ይልቁንስ ሊያስፈራን ሊያስጨንቀን ካስፈለገና ከተገባ የነፍስ ሞት ነው የነፍስ ሞት እግዚአብሔርን ማጣት ነው ሞታ ለነፍስ ርሂቅም እግዚአብሔር የነፍስ ሞቷ ከእግዚአብሔር መለየት ነው ለንስሐ ሳንበቃ እንዳንሞት መፍራት ነው እንጂ ሥጋዊ ሞትኛን ሊያሳስበን አይገባም ስለዚህ ትንሳኤው በሞት ላይ ድልን እንድንቀዳጅ አድርጎናል ስለ ድሆች መከራ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል መድኃኒትንም አደርጋለሁ እግዚአብሔር ሆይ አሁንኛ ድሆች ነን እግዚአብሔር ሆይ አሁንኛ ችግረኞች ነን የሕክምና ጥበባችን አላደገም ግዙፍ ፋብሪካዎች የሉንም ጠቢባን ሳይንቲስቶች በብዛት አይገኙም የሉንም የምርመራ አቅማችን አላደገም ሌሎቹ ያልቻሉትን በሽታ እኛ ምንችልበት አቅም የለንም ሌሎቹን አንገት ካስደፋ እኛ መከራውን የምንሸከምበት ትክሻ እግዚአብሔር ሆይ የለንም ስለዚህ ስለ ድሆች መከራ
የኛን የድሆችን ጩኸት ሰምተህ የኛን የችግረኞችን እንባ ተመልክተህ ለዓለማችን በተለይ ደግሞ ለሀገራችን ለኢትዮጵያ የቃል ኪዳን ሀገር ለሆነች ርስት ለሆነች የምስጢር ጓዳ ለሆነች እግዚአብሔር ሆይ ኢትዮጵያን ከውድቀት ለማንሳት ለመታደግ አሁን እነሳለሁ በለን እግዚአብሔር ምክንያቱም እኛ በመንፈሳዊ ሀብቶቻችን ባለጸጋ መሆናችን ይታመናል ግን በስጋ ድሆች ነን እነሳለሁ በለን የኛ ድርሻ ወደ አንተ መጮህ ነው ያንተ ድርሻ ደግሞ መድኃኒቱን ማምጣት ነው ይሄ ጩኸታችን ደግሞ መልስን እንደሚያመጣ ይሄ ጩኸታችን መድኃኒትን እንደሚያመጣ እናምናለን መፍትሄን እንደሚያመጣ መሰማትን እንደሚያመጣ እናምናለን ችግረኛው ጮኸ እግዚአብሔርም ሰማው መዝሙር 33 ቁጥር 8 ላይ የተጻፈ ኃይለ ቃል ነው ጩኸታችን መልስን ያመጣል ወደኔ ጩህ እኔም እመልስልሃለሁ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ተብሎ ተጽፏል ስለዚህ የኛ ድርሻ ወደ አንተ መጮህ ነው አንተ ደግሞ መድኃኒት መሆን ነው አንተ የስጋችንና የነፍሳችን መድኃኒት ነህ እኔ እግዚአብሔር ፈዋሽ ነኝ ብለህ ቃል ገብተህልናል ይሄ ቃልህ ደግሞ አይታጠፍም አንተ መድኃኒት ስትሆን ወረርሽኙ ይርቃል መቅሰፍቱ ይወገዳል በሽታው ሕክምና ያገኛል ፈውስ ያገኛል ስለዚህ ትናንትና በነፍስ የተቸገሩትን ያዳምና የሔዋንን የዘሮቹን ጩኸት ሰምተ ከሰማያት ወርደ ከድንግል ተወልደ በመስቀል ላይ ተሰቅለ በመሞትህ ሕይወትን ሰጠህናል በትንሳኤ ትንሳያችን አረጋግጠህልናል ዛሬም የኛ የድሆችን መከራ የችግረኞችን ጩኸት ሰምተ መድኃኒት እንድትሆነን ቅዱስና መልካም ፈቃድህ ይሁንልን አባታዊ ፍቅርህ አይለየን ምህረትህ አይራቀን ምስጋና ላንተ ይሁን አሜን